ማነው ግን እንደኔ የሀይሚዬን ፈገግታ አይቶ ደስ ያለው? እግዚአብሔርን ማለት ነው። እንደዚህ ስቃ ስላየኋት በጣም ደስ ብሎኛል። ሀይሚዬ በጣም ስቃለች። እንዴ ዛሬ ምንድን ነው እንደዚህ የሆነ በቃ ሳቅ በሳቅ እኔ የታየኝ ሳቋ ነው ማለት በቃ የምትናገረውን ነገር ሳይሆን የእሷን ደስተኝነትና የእሷን ሳቅ እያየሁ ነው የነበረውና በጣም ነው የገረመኝ። ዛሬ ደስ ብሏታል ሀይሚዬ፣ ደስ ብሎኛል። ሁሌም ሳቂልኝ የኔ ቆንጆ፣ የኔ ወርቅ፣ የኔ አበባ። ስስቂ ነው የሚያምርብሽ። ሲጀመር አንቺ ስስቂ ያምርብሻል። እውነት ለመናገር ምናልባት እኛ ሳቅሽን ብቻ ማየት ስለምንፈልግ ያንቺ ውበት የሚታየን ሳቅሽ ላይ ነው ማለት ነው። በእርግጥ ስታለቅሽም ያምርብሻል እንኳን ስቀሽ ግን እኔ እንጃ የዛሬው ግን ለየት ነው ያለብኝ። እናም ደስ ብሎኛል። እንኳንም ሳቅሽልኝ፣ ሁሌም ሳቂልኝ። ሁሌም እኔ ገና ቲክቶክ ላይ ቀን አይቼ ነው በቃ ምን ያህል ደስተኛ እንደሆነች ያየሁትና በጣም ነው ደስ ያለኝ እውነት ማለት ነው። እና የሀይሚዬን ፈገግታ አይታችሁ ደስ ያላችሁ እስኪ በላይ ካሳዩኝ እውነት የምትወዷት ማለት ነው። ይችን ጨረቃ፣ ይችን ፈገግተኛ፣ ይችን ውይ የኔ ወርቅ እንደው ምን አባቴ ላድርግሽ እንደው ውይ አምላኪ ሆይ የምትላክ እርግብት ኖረኝ አንቺ ጋር ቀን በቀን እየላኩኝ እሷን ቀን በቀን ስማሽ አንቺን ስማሽ እኔን መታ እንድትስመኝ ነበር የማደርገው። ግን ምን ዋጋ አለው በርቀት እንደዛው አይተንሽ ወይ ስማ የኔ ማር። ሰላም ጋይስ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ዛሬ እንግዲህ ጨረቃዎች መጥተዋል እና የነ እዩና የኤፍሬምና የህያብ የሽምግልና ፕሮግራም ቪዲዮ የበቀደሙ ጭፈራ ስለሱም የተወሰነ ነገር ብላለች ሀይሚ እና ያው ተሰርቆ የወጣ ቪዲዮ ነበረ። ያው ሀይሚዬም ተናግራለች። ሰርፕራይዝ ላረጋችሁ ነበር ግን አልሆነም፣ ቀድሞ ተልኳልና አዲስ አበባ መጥተው ነበር። አዲስ አበባ የመጡበት ምክንያት ያ እንደሆነ ተናግራለች። እና ሰርፕራይዝ ላረጋችሁ ነበር ግን ሰርፕራይዙ ተበላሸ፣ ምንም ላረጋችሁ አልችልም ብላለች። እውነት ለመናገር አንዳንድ ሰዎች ማለት ነው የሰው ቪዲዮ ሳታስፈቅዱ አውጥታችሁ የምፖስቱ ሰዎች በጣም ከባድ ነው። እውነት ለመናገር እኔ እንኳን የተደበቀ ነው ብዬ አላሰብኩም፣ ግን ቪዲዮውን ሲያጠፋው ሳይ ሰውየው በቃ የተደበቀ እንደሆነ ገባኝ። እና ምንም ማለት አይደለም። ዋናው እናንተ ደስተኛ ሆኑ እንጂ ችግር የለውም። እና ያው ሰርፕራይዛችን ተበላሽቷል፣ ምንም ማድረግ አይቻልም። ዋናው እናንተ ደስተኛ ሆኑ፣ ዋናው እናንተን ይመቻችሁ። ምንም አድርጉ፣ ችግር የለውም። ምንም አድርጉ። እና እንግዲህ ያቺ ሁለት ግራግር መታለች ዛሬ። ሁለት ግራግር ኮሜንታተሮች ደግሞ ማለት ነው ተረጋጉ፣ እስኪ ተረጋጉ፣ ግድ የላችሁ። ለምን ከሷ ጋር መጣችሁ? ለምን እንደዚህ በጣም ኮሜንት እያነበብኩ ነበርና ተረጋጉ፣ ግድ የላችሁም። ፈጣሪ ነው ሁሉንም የሚያውቀው። እውነት የትም አትደርስምና ብዙዎቻችሁ ያው አምናችሁ ተቀበላችሁ እያላችሁ ኮሜንት ስራ አይቻለሁና ተረጋጉ፣ ግድ የላችሁም። እኔ ሀይሚና ብሩኬን አሁንም አላመንኳቸውም። ምክንያቱም ይሁን እነሱ ያቀዱት ነገር አለ ይሁን አላቅም፣ ብቻ እንዲህ ነው ማለት አልፈልግም። ምክንያቱም አንደኛ ምናልባት እኔ ያሰብኩት ነገር ትክክል ከሆነ ማበላሸት ይሆንብኛል። እሱ ምንድነው እሱ ምናልባት አይታወቅም። እነሱ የራሳቸው መንገድ እውነትን የሚያወጡበት መንገድ። ምክንያቱም ልጅቷ በጸብ የምትቻል አይደለችም። ስለዚህ ምናልባት እንደዚህ ያው ፍቅር በፍቅር የሆኑበት አይታወቅም። እነሱ በራሳቸው መንገድ የራሳቸውን እውነት ፍለጋ ላይ ሊሆኑ ስለሚችሉ ተረጋጉ፣ እስኪ መጨረሻውን እንየው። ሁለተኛ ነገር ደግሞ ብሩኬ ገና ክርስትናዋ ትላንትና ለነበር ልጅ ይህን ያህል ሳይክል ምን አስበን የገዛ? ኧረ ሳቄን አታምጡ፣ ተፈጠራችሁ አታስቁኝ እንዴ!
ክርስትና እኮ ገና ክርስትና ራሱ አሁን እቺ ልጅ እንዴት ነው ገና 4 ወር 5 ወር ሆናት እንዴ? አልሆናትም እኮ እና እንዴት ነው ይሄን የትልቅ ልጅ ሳይክል የገዛላት? አይኔ ወሃይ ቡቡዬ እንደው ምን ይሻለ እና እንግዲህ ያው ዛሬ ከዩ ጋር ተገናኝተው በሰላም በፍቅር ደስ በሚል ሁኔታ ተለያይተዋል። እንግዲህ ሀይሚዬም ጋር እንግዲህ ሀይሚዬ መቼም ንጹህ ልብ ነው ያላት የኔ እናት። እዩንም ይቅርታ ጠይቃታለሁ። ይቅርታ ተጠያይቀን በሰላም ከእዩ ጋር ያለው ጸብ ምናምን ማብቃት አለበት ብላለች። እስኪ ነገ ተነገ ወዲያ እናያለን። ብሩኬ ምንድን ነው ያለው እንግዲህ ነገ እፈልግሻለሁ እና ነገም ለኔ የትልቅ ቀን እንደሚሆን ተስፋ አደርጋለሁ ብሏል። እንግዲህ ያ ትልቅ ቀን ምን እንደሆነ ባናቅም እስኪ እናያለን፣ እንጠብቃለን። ምን እንደሚፈጠር ምን እንደሚሆን እናያለን፣ አብረን እናያለን። ግን እዚህ ጋር አንድ ነገር መናገር ግን እፈልጋለሁ። ብሩኬ አንተ የዋህ ነህ፣ አንተ መልካም ነህ። ግን አንድ ነገር አለ። እንደው ማለት ያሰብከው ነገር አንተ በልብህ የሆነ ሌላ ነገር ከሌለ ማለትም ከዲኤንኤው ጋር የተገናኘ ምናልባት በራስህ መንገድ እውነትን ለማግኘት እየጣርህ ካልሆነ እንደ እውነት አምነህ ተቀብለህ ከሆነ እኔ እንጃ፣ እኔ አይመስለኝም። መቼም ዛሬም ነገም ከነገ ወዲያም ላምን አልችልም። ይሄንን ግን ከሆነ ደግሞ እባክህ ለሀይሚዬ ስሜት ተጠንቀቅ። አንደኛ ለእዩ ፊት አትስጣት። በቃ ከዛ ውጭ ደግሞ ልጅህን አገኛት፣ ችግር የለውም። ግን እዩ የምትባል ሴትዮ ባታገኛት ሀይሚ ጋር ሆነ። ምክንያቱም ስሜቷ ይጎዳል። ሀይሚ አንተ እዛ ጋር የልጅህ እናት እዛ ቆማ ለልጅህ ትሪት ስታረግ፣ ልጅህን ስትንከባከብ፣ ለልጅህ የተለየ አክት ስታሳይ ሀይሚዬ አይታወቅም፣ ውስጧ ሊጎዳ ይችላል። አንዳንዴ እኮ የማይናገሩ ሰዎች ውስጣቸው ይጎዳልና የኔ አባት ለስሜቷ ተጠንቀቅ። ለሀይሚ እባክህ፣ እውነቴን ነው። ሴት ልጅ አንዳንዴ ያው ማትችለውን ነገር ትችላለች። የምትወደውን ሰው አለማጣት ማትችለውን አልፈዋለሁ ማትለውን ችግር ታልፋለች ሴት ልጅ ማለት ነው። ለምን? የምትወደውን ሰው ላለማጣት፣ ለምትወደው ሰው ዋጋ ትከፍላለች። በቃ ይሄ ሴት ልጅ የምትወደውን ላለማጣት ብዙ ዋጋ ትከፍላለች እና ተጠንቀቅ ልልህ እወዳለሁ ወንድም አለም። በተረፈ ሁሌም ሳቁልኝ፣ ሁሌም ደስተኛ ሁሉ፣ ሁሌም ሳቅ በሳቅ ሁኑ። ይመቻችሁ።